በባህር ዳር ሀገረ ስብከት የደብረ ምሕረት ቅድስት ኪዳነ ምሕረት ቤተ ክርስቲያን ምክትል የሰበካ ጉባኤ ሰብሳቢ ነኝ። ያው እንደሚታወቀው ሁሉ 130ኛው የአድዋ ክብረ በዓል ይከበራል። በዚህም መሰረት የቤተ ክርስቲያናችን የሰንበት ትምህርት ቤት አባላት ይህንን በዓል አስመልክቶ አውደ ርዕይ አዘጋጅተዋል። እንግዲህ ያው አውደ ርዕዩ የአድዋን በዓል ምክንያት በማድረግ ቢሆንም የአድዋ ጦርነትና ቤተ ክርስቲያን ምንም የማይለያዩ አንድ አይነት ገጽታ ያላቸው ሂደቶች ነበሩ። የአድዋ በዓል የአውሮፓ ሀያላን መንግስታት አፍሪካን ለመቀራመት ባደረጉት ስምምነት የጣሊያን መንግስት ኢትዮጵያን በቅኝ ግዛትነት ለመግዛት ወደ ኢትዮጵያ በመጣ ጊዜ በወቅቱ የነበሩት ንጉሠ ነገሥት ምኒልክ ያው ህዝቡን አስተባብረው ሃይማኖታዊ ጥሪ አድርገው ሁሉም የኢትዮጵያ ህዝብ ከዳር እስከ ዳር 1 ወርና ከዚያም በላይ በእግሩ ተጉዞ ወረይሉ ከደረሰ በኋላ ወደ መቀሌ ከዛም ወደ አድዋ ዘምቶ በአድዋ የጦርነት ሜዳ ላይ ገና በዋዜማው ሌሊቱን በሙሉ ካህናት፣ ዲያቆናት፣ ንጉሱ፣ ንግስቲቱ እና ሌሎች ሁሉ ሌሊቱን በሙሉ በቅዳሴ በጸሎት ሲጸልዩ አድረው ልክ በ11 ሰዓት ጦርነቱ ሊጀመር ሲል የቅዱስ ጊዮርጊስን ታቦት አስቀድመው ወደ ጦርነቱ በመሄድ ጦርነቱ ተጀምሮ 5 ሰዓት ባልፈጀ ጊዜ ውስጥ የኢትዮጵያ ጀግና ህዝብ ለሃይማኖቱ፣ ለሀገሩ፣ ለንጉሠ ነገሥቱ ታማኝና በተለይ ደግሞ ሃይማኖቱን ሊነካ ሃይማኖቱን ሊቃወም በመጣ ሀያል መንግስት ላይ ከሀገሬ በላይ ከሃይማኖቴ በላይ ምን አለ በሚል በያዘው ኋላ ቀር መሳሪያ በዱላ፣ በአንካሴ፣ በጦር፣ በጋሻ እጅግ በጦር መሳሪያ በልጽጎና ሰልጥኖ የመጣውን የጣሊያን ጦር ድባቅ የመታበት ኢትዮጵያ በአፍሪካ ውስጥ ገናናነቷን ያስመሰከረችበት ጥቁሮች ለነጮች የማይበገሩ መሆኗን ያስመሰከረችበትና ሌሎች አብዛኛው ሀገሮች ሁሉ በቅኝ ግዛት ሲገዙ ለረጅም ዓመታት ኢትዮጵያ ግን አንድም ቀን ለጠላት ያልተገዛች ሀገር መሆኗን ያስመሰከረችበት ነው። ስለዚህ ይህ አውደ ርዕይ መዘጋጀቱ ቤተ ክርስቲያንና ሀገር፣ ቤተ ክርስቲያንና ህዝብ፣ ቤተ ክርስቲያን ምንጊዜም ከሀገርና ከህዝብ ጋር ያለች ህዝቦቿ አማኞቿ ከቤተ ክርስቲያን ጋር ሟች መሆናቸውን እስከ ጦር ሜዳ ድረስ ታቦታቸውን ይዘው የሄዱበትን የሚያሳይበት በዓል ስለሆነ በእውነቱ የአድዋን በዓል ልዩና ታሪካዊ ያደርገዋል። ስለዚህ የኢትዮጵያ ህዝብ እና ኦርቶዶክስ ሃይማኖት አብረው የማይለያዩ በማንኛውም ጊዜ እጅና ጓንት ሆነው በጾም በጸሎት ሁሉን ነገር የሚመጣባቸውን ሁሉ ጠላት የሚያከሽፉበት ስርዓት ያለ መሆኑን ያየንበት በዓል ስለሆነ ይህንን በዓል በማክበር በእውነቱ የቤተ ክርስቲያናችን የሰንበት ትምህርት ቤት ወጣቶች ይህንን አስታውሳችሁ ለትውልድ ለወጣቱ መታሰብ ያለበትና በየጊዜው መዘከር ያለበት ወጣቱ የአባቶቹን የአያቶቹን ታሪክ መርሳት ስለሌለበት በእውነቱ በዓለም ታሪክ በዓለም ህዝብ ዘንድ ትልቁን ስፍራ የያዘውን የጥቁሮችን ነጻነት ያበሰረችበት ዕለት በመሆኑ ኢትዮጵያ ይህንን አስመልክታችሁ ይህንን አውደ ርዕይ በማዘጋጀታችሁ በእውነቱ የቤተ ክርስቲያናችን ሰበካ ጉባኤ ከፍ ያለ ምስጋና ያቀርባል። በእውነቱ ይህም ነገር በየዓመቱ ሊቀጥል የሚገባው ነገር መሆኑን ለማሳሰብ እፈልጋለሁ። እግዚአብሔር ይስጣችሁ። አመሰግናለሁ።